ድረስ ደውያለሁ። ወንድሙ ሲነግረኝ ማርተኛ እንድታማርታለህ ብዬ ተቆጥቼ አሜሪካ ደውዬ ነው የተረዳሁት። ስለማልቀር ትንሣኤው ስላለኝ አታልቅሱ በቃኝ አታልቅሱ በቃኝ ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ ሞቼ ስለማልቀር ትንሣኤው ስላለኝ አታልቅሱ በቃኝ። ሁላችሁም ዘምሩ። ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን ታቀላለች ዘምሩ ማርያም የልብን ሐዘን ታቀላለች። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ሁላችሁ በዚህ የተገኛችሁ ምእመናን ምእመናት፣ በእውነት ለእውነት መቆም ጥሩ ነው። እንዲህ ይመሰክራል። ስራ ጌታ ስራዬን አይታችሁ በሉ ነው ያለው። ያኔ ሲያሽሟጥጡት ለምንድን ነው ስራዬን አይታችሁ ብታምኑ አይሻልም ነው ያለው። ስራ ያሳምናል። ልጃችን አባታችሁ መምህራችሁ መምህር ዘላለም በጣም ተወዳጅ እኔ ትዝ ያለኝ እሳተ አምጻእኩ ለብሔር ወምን ፈክር ዘንበላ አንድ ወጣ የሚለው
ሃይማኖት ናት እሳት የተባለች። እሳትን አመጣው ሃይማኖትን አመጣው ለማለት ነው። ወይም ተፈቅድ ለዘንበል አንተ ሃይማኖት እንድትነገር እንጂ ሌላ ምን እፈልጋለሁ ብለን ነው የምንተረጉመው። በእያንዳንዱ በእሳት የተመሰለች ሃይማኖት በልቦናው ተተክላ ልታስቀምጠው አልቻለችም። ልጃችን ተከታትየዋለሁ በሚያስተምረው ትምህርት ሁሉ በል ያለ ነጥብ አይቼበት አላውቅም። ጥርት ያለ ጥሩ መምህር ነው። አሁን እንዲያው ባጭሩ ንጹሕ ዘእማንቅተ ንጹሐን ልበል። ከንጹሐን አበው ምንጭነት የተገኘ ንጹሕ ምንጭ ነው መምህር ዘላለም። ንጹሕ ምንጭ ብዙ ያረሰርሳል፣ አትክልትን ያሳድጋል። እነዚህ ሁሉ የእግዚአብሔር ተክሎች በዚህ መምህር ትምህርት የረሰረሱ በመሆናቸው እንዲያው ልክ በጦር ኃይል ተገደው እንደመጡ ያህል ተቀስቅሰው መሬትን አስጨንቀዋት ነው አሉት። አቤት በጎ ስራ፣ አቤት ሃይማኖት፣ እንዴት ደስ ይላል! እኔ አዝኜ ነበር፣ ሐዘኔን ትቻለሁ። እሱ በ49 ዓመቱ እግዚአብሔር የጠራው ለዚህ ክብር ብሎ ነው። እግዚአብሔርን ማንንም አይጎዳም፣ ማንንም አይረሳም። ደግሞ የማንንም ድካም አይረሳም። ታላቅ ሊቅ ጎበዝ፣ እረፍት የሌለው እውነት ልናገር ማውቀው ከ9 ሰዓት በፊት እህል አይቀምስም። ቅድም ተናግሬያለሁ። በራሱ ላይ ቆብ የማይታይ ፍጹም መነኩሴ ነው። ከተማውን ገዳም ያደረገ ገዳማዊ መናኝ ትልቅ ሰው ነው። ስራው ሁሉ መሰከረ። እግዚአብሔር ወደደ፣ ሰው ወደደ፣ እግዚአብሔር ወደደ። በጣም ደስ ይላል። እንዴት ያለ ህዝብ ነው! እጅግ ደስ የሚያሰኝ ቅዱስ ህዝብ ነው። ለእንዲህ ያለው ህዝብ ተላልፎ ቢሞቱ ቅር ይላል። 7 ጊዜ ለምን እሳት አልገባም? እንዲሁም እሱ በእውነት ተቃጥሎላቸዋል። እህል ሳይቀምስ በቀን 2 ጊዜ ነው የሚያስተምረው። ዓለም አቀፍ ነው። እዚህ ታይቶ አሜሪካ ነው፣ አውሮፓ ነው። በጣም የሚሮጥ ሐዋርያ። ቅድም ትናንትና ነው አባታችን አቡነ ሄኖክ የሐዋርያትን ኑሮ የመረ ነው ብለዋል። እውነታቸው ነው። ሐዋርያት በገቡበት አንድ እንጀራ እና አንድ ጽዋ ውሃ ነው የሚፈልጉት። ጥሪት ቁሪት የላቸው። ጥሩ መናኝ ነው። ስለዚህ ነው የምወደው። በጣም አዝኜ ነበር። አሁን እኔ ደስ ብሎኛል። እንዲህ ነው የለካ ወንጌል ማስተማር፣ እንዲህ ያደርጋል። እንዲህ ወንጌል ማስተማር በምድር ይህን ያህል ክብር ያሳየ፣ በሰማይማ ምን ያህል ክብር ሊያመጣ ነው ተናግሯል ጌታማ። እኛ እንጠራጠራለን እንጂ አሳየን። አረቦን ይሄ ነው፣ አረቦን ይሄ ነው። በቅዱስ ጳውሎስ የቅዱስ ጳውሎስን 14 መልእክት ተሸክሞ ጢሞቴዎስን የመሰለ ሐዋርያ ነው። በመሆኑም ቅዱስ ጳውሎስ ጢሞቴዎስ ምዕራፍ 2 ሁለተኛው ላይ ቁጥር 5 ላይ ሲናገር አስተፋጥን ከመ ትነሣ
ርእሰከ ርኤ ለሀበ እግዚአብሔር ከመገባራዊ ዘይፈር ዘይፈር ስርቷ ይመጥር ቃለ እግዚአብሔር በጽድቅ ይላል። ይህም ማለት ያ ትጉ ገበሬ ዘሩን በትከሻው አድርጎ እየቆነጠረ መዳፉን አጥብቆ በስቶ እንዳይባሽትበት ሳስቶም እርሻውን ባዶ እንዳያስቀርበት ትኩረት እየሰጠ ዘሩ የሚወድቅበትን ትኩረት እየሰጠ ፈጥኖ ይራመዳል። ከዚያም በኋላ ዘሩን ይዘራል። ልጄ አንተም ራስህን ለእግዚአብሔር ወይም በእግዚአብሔር ዘንድ የተመረጠ ሰው ሆነ እንድትገኝ እንደ ገበሬው የእግዚአብሔርን ቃል በምእመናን ገራይተ ልቡና ዝራ፣ ተልእኮህን አፋጥን፣ በጊዜውም ያለ ጊዜውም ምከር፣ አስተምር፣ ገስጽ የሚል ትእዛዝ ሰጥቶታል። ይህም ትእዛዝ ይሄ መምህር በተግባር ፈጽሞታል። እኔ ብቻ አይደለም ምስክሩ፣ የሁሉ የተሰበሰበው ከዚያም በላይ ዓለም አቀፍ የሆነው በአውሮፓ ያሉት በአሜሪካ ያሉት ምዕመናን ይመሰክራሉ። ትምህርቱን የሰሙ ሁሉ አዎ ስበክ አስተምር ያለውን በተግባር የፈጸመ መምህር ነው መምህር ዘለዓለም። እጅግ በጣም ደስ ብሎኛል። እኔ በጣም አዝኜ ነበር። እዚያ ያለው እናታችንን ገስጫቸው ነበር። ሶስት ልጆች አሉት። ጠዋት ማታ መጥቶ የሚጠይቀኝ የሚያስታመኝ የእኔ ልጅ በመጥፋቱ እኔ ልጄን በማጣቴ እኔ ልዘን እንጂ እሱ ምንድን ነው ያልኳቸው ነበር። እህል አልበላም ብለው በግድ ለምኜ ነው ያበላኋቸው። አይዘኑ ልጆች አሉት። ደግሞ ይመልከቱ፣ ከአሁን በኋላ ቢያዝኑ ምቀኝነት ነው። ለልጄ የሚያልክል ለምን ደረሰው ለምን አገኘ ብለው ካልሆነ በቀር በእውነቱ ተጎዳ ሸሸ ተበላሸ ብለው አይደለም። በፍጹም እንዲህ ያለ ክብር ለማንም አልተሰጠም። እንጂ ሀገር መሪ ንጉሥ ቢያልፍ ይህን ያህል ክብር ይደርሰዋል። እንዲ ያልደረሳቸዋሉ፣ መቃብራቸው ያልታወቀም። እግዚአብሔር ግን ያከበረው እንዲህ ከበረ። ስለዚህ ልጅ ሁላችሁ እናታችን ይሄ እንግዲህ ወደ ሐዘን ምቀኝነት ካልሆነ በቀር የለም። ሰዎቹማ ነጫጭ ለብሰዋል፣ ልበሱ ተብሎ ተለብሷል። እውነታቸው ነው። ወደ ብሩህ ዓለም ነው የሚገባው፣ ወደ ጨለማው ዓለም አይደለም። እንከሰ ይወርድ ታይተ አላህን ከነሆነ ተዘፈጠረና ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ ወደ ታች መውረድ የለም፣ ወደ ላይ መውጣት ነው። ለምን ጌታችን ወደ ላይ ሲወጣ አይተነዋል፣ ሲያርግ አይተነዋል። እሱን ተከትለን በእሱ አምነናል። ክርስቶስ ሰውነ ክርስቲያን አሰኝቶናል። የእግዚአብሔር ልጆች ነን፣ በዚያ አንጠራጠርም። ስለዚህ ሁላችሁም ብድር ይግባችሁ። ብፁዓን አባቶች ይሁንና አንዱም ሳይቀሩ ሞቱን እረፍቱን ከሰሙበት ጀምሮ በየበኩላቸው መግለጫ ሰጥተዋል። ደግሞ ያ አልበቃ ብሏቸው ያው የአበባቡን ግን እሱ ወደ ገንዘብ ይለወጣል። ብፁዕ አባታችን አቡነ ዮሴፍ 50,000 ሰጥተዋል ቅድም። ብፁዕ አቡነ ይስሐቅም እንዲሁ እና ሁሉም
ባላቸው ስሜት ልጃቸው በመሆኑ አዝነዋል፣ አልቅሰዋል። እና ግን አሁን ደስ የሚያሰኝ ነው። እንዴት ኮረኮራቸው ትምህርቱ፣ እንዴት አቃጠላቸው። እግዚአብሔር አምላክ ለሁላችሁም ብድር ይግባችሁ። ተባረኩ። እግዚአብሔር ከሁላችን ጋር ይሁን። ከዳግም ሐዘን ይሰውራል። አዎ ከዳግም ሐዘን ይሰውራል። መምህር ዘላለምን የመሰለ መምህር ይተካልን። አዎ የእናንተ ጸሎት ደግሞ ያመጣዋል። አንዱን ትፈጥረዋለች። ቤተክርስቲያን ወላድ ናት። የተባረከ ዘር ታመጣለች እና እግዚአብሔር መልካሙን ያሳየን፣ ሀገራችንን ሰላም ያድርግልን። በዚህ ስራ ሁሉ የተባበራችሁ በጎ ያደረጋችሁ ሁሉ እግዚአብሔር ይባርካችሁ። ከሪሲ ማርያም ጀምሮ ያላችሁ ሊቃውንት እግዚአብሔር ይባርካችሁ። እዚያ በደንብ ሲፈታ ነው ያደረው። እኔ ሁሉንም ተከታትያለሁ። አላምን ብዬ እዚያ ድረስ ደውያለሁ። ወንድሙ ሲነግረኝ ማርተኛ እንድታማርታለህ ብዬ ተቆጥቼ አሜሪካ ደውዬ ነው የተረዳሁት። እና እግዚአብሔር ይመስገን ይህንን ክብር አሳይቶናል። ከእንዲያው ከአደጋ ይሰውረን እግዚአብሔር። አዎ ከዳግም ሐዘን ይሰውረን። ግን እንዲህ ያለውን ክብር ደግሞ ያሳየን አምላክ ክብር ምስጋና ይግባው። የቸርነቱ ስራ ይስላለን። አሁን እዛው በሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዘላለሙ አሜን። ጌታችን አምላካችን መድኃኒታችን ክርስቶስ ሥጋውን አለቃ ኃጢአትን የሚያስተሰርይ በደል ይቅር ባይ ለአባቶቻችን ለሐዋርያት ስልጣን የሰጠ ከልጅነት እስከ እውቀት የሰጣችሁትን ኃጢአታችሁን ያስተሰርይላችሁ። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ልጆች ከዚህ የተሰበሰባችሁ ሁሉ ከኃጢአት የተፈታችሁ ንጹሐን ሆኖ እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ዘንድ እንተዝነ ማርያም ማለት ባሌው በነቢይ በገቢር ተሰራ ማይሰራት ያት እግዚአብሔር ይፍታ።
እሰግዳለሁ ሳለ በሕይወቴ ላንተ እገዛለሁ እስከ ሞቴ Hazır
መጽናናቱን ትስጠን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን